ቅኝት ባደረክባቸው አካባቢ የአዲስ አበባ ከተማ የምሽት ገጽታው ምን ይመስላል? አመሰግናለሁ ራቢያ እንደምን አምሽተሻል እንደምን አላችሁ ተመልካቾቻችን ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልን እንጀምራለን። በተለይም ደግሞ የትንሳኤ ዕለት ዋዜማ እንደመሆኑ በተለያዩ አካባቢዎች ተገኝተን ቅኝት እያደረግን እንገኛለን። አሁንም እንገኘው ሜክሲኮ ነው። በተለይም ደግሞ እንግዲህ ከ12 ሰዓት እና ከ11 ተኩል አካባቢ ጀምሮ ከአቧሬ እንዲሁም ፒያሳ ሜክሲኮ እስከ ልደታ ያሉ ቦታዎችን የበዓል ድባቡ ዋዜማው ምን ይመስላል የሚለውን እየቃኘን ነው የምንገኘው። ራቢያ እንግዲህ በተለይም ደግሞ ዋዜማ እንደመሆኑ መጠን በጣም ሸመተው የሚደራበት ጊዜ ነው። አቧሬ አካባቢም ሴቶች አደባባይ እንግዲህ ቀደም ብለን ቅኝት ባደረግንበት ጊዜ እንግዲህ እንቁላል በ10 ብር በከተማ አስተዳደሩ ባመቻቸው እድል መሰረት እየተሸጠ ይገኛል። ተጠቃሚዎችም እንቁላሉን በስፋት እየገዙት እንዳለ ተመልክተናል ማለት ነው። ከዚያ ባሻገር ደግሞ ወደ ፒያሳ መጠን እንደተመለከት ነው በተለይም ደግሞ የከተማ አስተዳደሩ እንዲሁ በኮሪደር ልማት የተገነቡ የተለያዩ ቦታዎችን እንደ ተዝናኖት በመጠቀም የተለያዩ ግለሰቦች ዜጎች የበዓል ምሽታቸውን የዋዜማ ምሽታቸውን እያሳመሩ እያደመቁ ነው የሚገኙት ማለት ነው። እስከ ፒያሳም ደግሞ ካልፈን ወደ ሜክሲኮ በምንመጣበት ጊዜ በተለይም ደግሞ ልክ የቀን ያክል እስኪመስል ድረስ በጣም በመብራቶች የተንቆጠቆጠ መብራት ጽድት ያለ ከተማ ጽድት ያለ መዲና ሆኗልና በሱም ደግሞ እንግዲህ አንዳንድ የበዓሉን ታዳሚዎችም እያናገርን ነበርና ልክ የቀን ያክል ቆጥረው ልክ በዓሉን ዋዜማውን ከጓደኞቻቸው ከወዳጅ ዘመዶቻቸው ጋር በመሆን በስፋት እያከበሩት እንደሚገኙ በተለይም ደግሞ ሸመታውም ከዚህ ጊዜ በፊት እንደነበረው ሳይሆን የምርት አቅርቦቱ በጥራት እያገኙት እንዳለ ይሄንንም በስፋት እየሸመቱ እንዳለ ነው የተመለከትነው ማለት ነው። የተወሰኑት ደግሞ አብዛኞቹን ማለት በሚቻል ሁኔታ ወደ ቤተክርስቲያን ወደ እምነት ተቋማት እየሄዱ እንግዲህ በዓሉን እያከበሩበት ያለው ሁኔታ ነው የተመለከትኩት ማለት ነው። በእምነት ተቋማት ላይ እንግዲህ ዛሬ ዋዜማ እንደመሆኑ መጠን ምእመናን የኢየሱስ ክርስቶስን ትንሳኤ ለማብሰር ሄደዋል ማለት ነው። ብዙዎችም ደግሞ በሸመታው የተወሰነው ደግሞ በእምነት ተቋማት በመገኘት የበዓሉን ዋዜማ በስፋት እያከበረ እንደሚገኝ ተመልክቻለሁ። በተለይም ደግሞ በከተማ አስተዳደሩ የተገነቡ እነዚህ የተዝናኖት ማዕከላት ማለት ነው እንደዚህ በበዓል ወቅት ሲሆን ደግሞ እጅግ ደምቀው እንግዲህ ታዳሚዎች ከወዳጅ ዘመዶቻቸው ከጓደኞቻቸው ጋር በመሆን የተለየ ስሜት እንደፈጠረላቸው ነግረውናል ማለት ነው። ከዚህ በፊት እንግዲህ እንደምናስታውሰው ራቢያ የበዓላት ወቅት በመጡ ቁጥር በተለይም ደግሞ እንደዚህ እሁድና ቅዳሜን በመጡ ቁጥር የመዝናኛ ቦታዎች እጅግ አናሳ እንደነበረ መመልከት ችለናል ማለት ነው። አሁን ላይ ግን እነዚህ ቦታዎች በተለይም ደግሞ በከተማ አስተዳደሩ በስፋት በመሰራታቸው በዓላት ሲመጡ ደግሞ የበለጠ ደምቀው ለመታየት የበለጠ ደግሞ ወዳጅ ዘመዶቻቸውን ለመዝናኛ እንደሚጠቀሙባቸው ታዝበናል ማለት ነው። አጠቃላይ ግን የትንሳኤ በዓል ዋዜማ የ2017 ዓ.ም የትንሳኤ በዓል ዋዜማ ቅኝት ባደረኩባቸው በአቧሬ ሴቶች አደባባይ በፒያሳና በሜክሲኮ በስፋት እንግዲህ እንደምትመለከቱት ተመልካቾቻችን በድምቀት እንግዲህ ብዙ ሰው እንቅስቃሴ ያለ ግብይቱ አለ ሞቅ ያለ ነው። የሸመተው ሁኔታም ሱቆች ክፍት ናቸው። እንግዲህ 24/7 አዲስ አበባ አሁን ላይ ለመስራት በስፋት እየተንቀሳቀሰች ነው የምትገኘውና እሱንም ተግባራዊ ለማድረግ ሰፊ ስራዎች እየተሰሩ እንዳሉ ተመልክቻለሁ ማለት ነው። ራቢያ የትንሳኤ በዓል የዋዜማ ፕሮግራም እኔ በተዘዋወርኩባቸው አካባቢዎች ይሄን ይመስል ነበር።